ከመካከለኛው ምስራቅ እስከ አፍሪካ ቀንድ የጦርነት እሳት ዓለምን እያመሰ ይገኛል። አሜሪካ በኢራን ላይ የከፈተችውን ድንገተኛና አውዳሚ የአየር ጥቃት ተከትሎ ቴሄራን የአረብ ሀገራትን ሰማይ በሚሳኤል እያራደችው ትገኛለች። ባህሬን፣ ኩዌትና ኳታር በኢራን የአጸፋ ጥቃት እየታመሱ ይገኛሉ። የዓለም የነዳጅ ገበያም ተናውጧል። የተኩስ አቁም ስምምነቱም ገደል እየገባ ነው። ይህ ጦርነት መላውን ቀጠና ወደ አመድነት ይቀየረው ይሆን? በሌላ በኩል ደግሞ በሱዳን የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊ ከተማ ኩርሙክን በከባድ ውጊያ መልሶ ተቆጣጥሯል። በዚሁ ጊዜ አሜሪካ በሱዳን ተፋላሚዎች ላይ ከባድ ማዕቀብ ብትጥልም አንድ ትልቅ ጉድ ግን ከጀርባ አላት። አሜሪካ ጦርነቱን ከጀርባ ሆነው የሚያቀጣጥሉትን ሀያላን የውጭ ሀገራት በስም ለመጥራት ለምን ፈራች? የሱዳን ወርቅ በድብቅ እየወጣ የማንን ኪስ እየሞላ ነው? ሰላም የኢትዮ ራዳር ቤተሰቦች እንደምን ቆያችሁን? ለዛሬ ይዘን በቀረብነው ትንታኔ ዓለምን በድንጋጤ ያናወጠውን የመካከለኛው ምስራቅ ውጥረት እንዲሁም ከሱዳን ጦርነት ጀርባ ያለውን ስውር የኢኮኖሚና የፖለቲካ ሴራ የምንመለከት ይሆናል። አብራችሁን ቆዩ። የሱዳን ጦር ከፈጥኖ ደራሽ ኃይሉና በአብደል አዚዝ አልሂሉ ከሚመራው የሱዳን ሕዝብ ነጻ አውጪ ንቅናቄ ሰሜን ጋር ለቀናት ያደረገውን ከባድ ውጊያ ተከትሎ በብሉ ናይል ግዛት የምትገኘውን ስትራቴጂካዊ የድንበር ከተማ ኩርሙክን መልሶ መቆጣጠሩን አስታውቋል። ሱዳን ትሪቢዩን እንደዘገበው ከኢትዮጵያ የቤንሻንጉል ጉሙዝ ክልል ጋር በምትዋሰነውና ከባለፈው መጋቢት ወር ጀምሮ በፈጥኖ ደራሽ ኃይሉና አጋሮቹ ስር በነበረችው በዚቹ ከተማ ላይ የሱዳን ጦር መጠነ ሰፊ ማጥቃት ከከፈተ ከቀናት በኋላ ከተማዋን መልሶ በእጁ አስገብቷል። የሱዳን ጦርን የሚደግፉ ሚዲያዎች ባሰራጩት የቪዲዮ መረጃ ላይ የጦር አልነባ አልያቂን ግብረ ኃይል አዛዥ የሆኑት ብርጋዴር ጀነራል አባድ አልታሂሪ የከተማዋን መልሶ መያዝ በይፋ አብስረዋል። አዛዡ እንዳሉትም የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ ከባድ ሰብአዊ ኪሳራ አድርሶ ወታደራዊ ቁሳቁሶችን ያወደመ ሲሆን የተረፉት ታጣቂዎችም አካባቢውን ጥለው እንዲያፈገፍጉ ተገደዋል። ይህ የከተማዋን መልሶ መቆጣጠር ዜና የተሰማው የሱዳን ጦርና አጋር ኃይሎቹ ባለፈው ሳምንት በኩርሙክ ከተማ የሚገኙ የፈጥኖ ደራሽ ኃይሉ ይዞታዎች ላይ ከባድና ሰፊ ጥቃት መክፈታቸውን ተከትሎ ነው። ዘመቻው መንግስት በከተማዋ ላይ ያለውን ቁጥጥር መልሶ ለማረጋገጥ ከጀመረው ሰፋ ያለ እንቅስቃሴ አካል መሆኑ ተገልጿል። የኩርሙክ ከተማ ከኢትዮጵያ ድንበር ጋር ያላት ቅርበት አካባቢውን እጅግ ስትራቴጂካዊ ያደርገዋል። ከዚህ ቀደም ከተማዋ በፈጥኖ ደራሽ ኃይሉ እጅ መውደቋ በሱዳንና በኢትዮጵያ ድንበር አካባቢ አለመረጋጋትና የጸጥታ ስጋት እንዳይፈጠር እንዲሁም ድንበር ዘለል የሆነ ተጨማሪ የህዝብ መፈናቀል እንዳያስከትል ከፍተኛ ስጋት ፈጥሮ እንደነበር ይታወሳል። የሱዳን ጦር ከተማዋን መልሶ መቆጣጠሩ ይህንን የድንበር ስጋት በተወሰነ መልኩ ሊያረግበው እንደሚችልም ይጠበቃል። ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ይህ ሱዳን ግጭት አሁን ላይ በተለያዩ ክልሎች የሚንቀሳቀሱ ታጣቂ ቡድኖችን በማሳተፍ ወደ ሰፋ ጦርነት ተሸጋግሯል። ለዚህም ጥሩ ማሳያ የሚሆነው በብሉ ናይል ግዛት በአብደል አዚዝ አልሂሉ የሚመራው የሱዳን ሕዝብ ነጻ አውጪ ንቅናቄ ሰሜን ከቅርብ ወራት ወዲህ ከፈጥኖ ደራሽ ኃይሉ ጋር መወገኑ ነው። ይህ በእንዲህ እንዳለም የሱዳን ባለስልጣናት ከዚህ ቀደም ኢትዮጵያን በብሉ ናይል ግዛት ለሚንቀሳቀሰው የፈጥኖ ደራሽ ኃይሉና የሕዝብ ነጻ አውጪ ንቅናቄው ጥምረት የሎጂስቲክስ ድጋፍ ታደርጋለች በሚል ሲከሱ የነበረ ሲሆን አዲስ አበባ በበኩሏ ይህንን ክስ መሰረተ ቢስ ነው በማለት በተደጋጋሚ ውድቅ ማድረጓ ይታወሳል። የዚሁ የሱዳን ጦርነት ድንበር ዘለል የጸጥታ ስጋት ምን ያህል አሳሳቢ እየሆነ እንደመጣ የሚያሳየው ደግሞ ባለፈው ሚያዝያ ወር መገባደጃ ላይ የተከሰተው ክስተት ነው። በወቅቱ ሚዲያዎች እንደዘገቡት በሱዳን ጦር እንደተፈጸመ በተገመተ የድሮን ጥቃት በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ውስጥ በሚገኘው የኩርሙክ ከተማ ቢያንስ 8 ንጹሃን ዜጎች ሲገደሉ በሌሎች በርካታ ሰዎች ደግሞ ከባድ ጉዳት ደርሶ እንደነበር መዘገቡ ይታወሳል።
ይሁን እንጂ የሱዳን ጦር የኩርሙክን ከተማ ሙሉ በሙሉ መልሼ ተቆጣጠሪያለሁ በማለት የወጣውን መረጃ እስካሁን በገለልተኛ ወገን ማረጋገጥ አልተቻለም። በሌላ በኩል ደግሞ ፈጥኖ ደራሽ ኃይሉም ሆነ የሱዳን ህዝብ ነፃ አውጪ ንቅናቄ ሰሜን ስለ ከተማዋ መያዝ በይፋ የሰጡት ምንም አይነት ምላሽም ሆነ መግለጫ የለም። በሌላ መረጃ በፋርስ ባህረ ሰላጤ የተፈጠረው ድንገተኛና አደገኛ የጦርነት መባባስ በዓለም አቀፉ ማህበረሰብና በኢኮኖሚው ዘርፍ ላይ ከፍተኛ ድንጋጤን ፈጥሯል። ግጭቱን ተከትሎ የዓለም አቀፍ የነዳጅ ገበያ ክፉኛ እየተናወጠ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአንድ ጀንበር ከፍተኛ ጭማሪ በማሳየት የዓለምን የኢኮኖሚ እንቅስቃሴ ስጋት ውስጥ ጥሎታል። አብዛኞቹ ዓለም አቀፍ አየር መንገዶች የደህንነት ስጋትን በማንሳት በባህረ ሰላጤው አየር ክልል የሚያደርጉትን በረራ ሙሉ በሙሉ ያቋረጡ ሲሆን የቀጠናው የአየር ትራንስፖርትም ክፉኛ ተስተጓጉሏል። የኢራን ከፍተኛ ባለስልጣናት በበኩላቸው የአሜሪካን ጥቃት አጥብቀው በማውገዝ ዋሽንግተን ለለኮሰችው እሳት ሙሉ ኃላፊነቱን ትወስዳለች ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስቴር በወጣው መግለጫ ቴህራን ሉዓላዊነቷንና የዜጎቿን ደህንነት ለማስጠበቅ ስትል በቀጠናው በሚገኙ ማንኛውም የአሜሪካ የጦር ሰፈሮችና የጥቅም ማዕከላት ላይ ተጨማሪና ከባድ የአጸፋ እርምጃዎችን ከመውሰድ ወደ ኋላ እንደማትል አስታውቋል። ይህንንም ተከትሎ በኢራቅ፣ ሶሪያና ሌሎች የቀጠናው ሀገራት የሚገኙ አሜሪካ መር ጦር ሰፈሮች ከፍተኛ የጥበቃና የተጠንቀቅ ደረጃ ላይ እንዲገኙ ተደርጓል። የተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒዮ ጉተሬስ ሁኔታው እጅግ አሳሳቢ መሆኑን በመግለጽ ሁለቱም ወገኖች ከባሰ የኃይል እርምጃ ተቆጥበው በአስቸኳይ ወደ ውይይት እንዲመለሱ አጥብቀው አሳስበዋል። በተመሳሳይ የአውሮፓ ህብረት፣ ሩሲያና ቻይና የቀጠናው አለመረጋጋት ከቁጥጥር ውጪ ከመውጣቱ በፊት የተኩስ አቁም ስምምነቱ ወደ ነበረበት እንዲመለስ ግፊት እያደረጉ ይገኛሉ። የዲፕሎማት ምንጮች እንዳመለከቱትም ኳታርና ኦማን ሙሉ የቀጠናው ጦርነት እንዳይቀሰቀስ ለማስቀረት በዋሽንግተንና በቴህራን መካከል የጀርባ በር የሽምግልና ጥረት እንደጀመሩ ተነግሯል። ይህ በእንዲህ እንዳለ በዋሽንግተን የፖለቲካ መድረክም ጥቃቱን ተከትሎ የጦፈ ክርክር የተነሳ ሲሆን የፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃውን የአሜሪካን ጥቅም ለማስከበር የተወሰደ ህጋዊ መከላከያ ነው ቢለውም የተቃዋሚ ፓርቲ አባላትና የህግ መወሰኛ ምክር ቤት ተወካዮች ግን አስተዳደሩ ከኮንግረሱ እውቅና ውጪ አገሪቱን ወደማያልቅ የመካከለኛው ምስራቅ ጦርነት እንዳያስገባት ነው በማለት ጠንካራ ትችታቸውን ሰንዝረዋል። ለዕለቱ ያዘጋጀነውን ወደ እናንተ ያደረስን። በሌሎች ትንታኔዎችና ዜናዎች እስከምንገናኝ ሰላምና ጤና ለሀገራችን። መልካም ጊዜ